አንተ አብርሽ ተፈተልኝ ማለት ነው። ምን ነው? በእርግጠኝነት አንቺን አይደለም ያየሁት፣ የሆነ ሰው አይቻልም። ምን ነው? እኔ ነኝ። ለምንድን ነው ድምፅ የሚቀንሰው? ቤቱ የኔም አይደል እንዴ? ወይስ ሙሉ ላይ ቀስ ብለሽ አውሪ የሚል ነገር ተጽፎበታል? በፈጠረሽ የግሌ ድምፅ ጭንቅላት በእናትህ ይቺ ልጅ እስካሁን ድረስ እዚህ ምን ትሰራለች? ለምንድን ነው አስወጥተህ ማሰዳት? ችግር የለውም እኔ ራሴ ፖሊስ ጋር ደውዬ እንዲወስዷት አደርጋለሁ። አንቺ ሁሉ ነገር በትዕግስት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣው ክፍል 3ን አዲሱ ድራማን ትሁትን ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ክፍል 3 ድረስ ስላላቀረብኩላችሁ እንግዲህ በጣም ይቅርታ ጠይቃለሁ ማለት ነው። እንግዲህ ትትና ከነዝና እጅ አመለጠች ወይስ አመለጠች አላመለጠችም? ድጋሜ እነሱ እጅ እነዛ አውሬና ጨካኝ እጅ ውስጥ ገብታለች ወይስ እንዴት ነው? አብርሽ አስመለጣት ወይስ አላስመለጣትም የሚለውን እንግዲህ አጠር አድርጌ ይዤላችሁ መጥቻለሁ። ትትና እንደው ምን ትገምታላችሁ? እንደ ሀሳብ ማለት ነው። እውነት ትትና በጣም የምታሳዝናት በዚች ሀገር ላይ ምን አይነት ሴራና ምን አይነት ጭካኔ እንደሚካሄድበት የሚታይበት ፊልም ነው ማለት ነው። እንደ በግ የሰው ነፍስ መስዋዕት የሚከፈልበት ያለ ነው እንግዲህ ያለ ነው ድራማው ማለት ነው። እንግዲህ መጨረሻውን ያሳምረው ትሉና ማለት ነው። እና እነዚህና ካሊድም እየደወለ የመጨረሻችን የዚህ ሁሉ ነፍስ እጅ ያለችው ትትና ላይ ነው። ትትና ከተገኘች የሁላችንም ነፍስ ይተርፋል። ትትና ደግሞ ከጠፋች የሁላችንም ነፍስ ይጠፋል እያለ ማለት ነው። ሰውየው እንግዲህ ከሳምንት ውጭ አይቆይም። ምክንያቱም ትትና አንድ ለሀብታም ሰውነቷ አካልን ግማሹን አካሉን ያው ሊሸጥ መስዋዕት ተደርጋ ማለት ነው። እሷ ተገላ ሰውነቷ ወይም ውስጧ ኩላሊቷን ሁለቱንም እንዳለ ብቻ ጠቃሚ የተባለውን ሁሉ ለዛ ለሀብታም ሰውዬ ሊያውሉት ነው ማለት ነው። በዛም ቅስፈት እንግዲህ ታምር ተፈጥሮ ከያዙባት ሊገሏት ሊያርዷት ሲሉ እንግዲህ ከዛ ከክፍል ወጥታ እንግዲህ መንገድ ላይ ጎዳና ላይ ታጅባ እያለን እንግዲህ አብርሽ ድንገት ያገኛታን። አብርሽን እንግዲህ እግሩ ላይ ወድቃ እባክህ ወንድሜ አድነኝ ብላ እንግዲህ ወደ ቤት ገብተዋን አብርሽ ቤት ይዟት ገብቷል። ተከትለው እነዝና እንግዲህ ገብተዋን እያሰቃያቸው ነው። ቤታቸው አንድ ነገር ሳይቀር እንግዲህ እየተፈተሸ እየተጠረጠረ ነው። ካሊድ እንግዲህ በየሰዓቱ እየደወለ ልጅቷን ይዘህና ብሏል ማለት ነው። እንግዲህ ካሊድ ደግሞ እንግዲህ እንደዛ ሲለው በዝና ማለት ነው ነገ ትትና የነገዋን ፀሐይ ካየች እኔ ራሴን መስዋዕት ከፍላለሁ እያለ ሰዋለሁ እያለ ነው። ባለ ሀብቱስ እንደው ይተርፋል ወይስ የሚሞታን የሚለውን ራሱ እንትን እንላለን ማለት ነው። እንግዲህ ለአብርሽ ህጋዊ እንዲሆኑ የፖሊስ መስታወቂያ አሳይተዋቸው ነው የገቡት። ቤቱን ሁሉ በርብረውም እና አብርሽ ሳይቀሩ በጣም አሰቃይተዋቸዋን፣ በጣም ደብድበዋቸዋን ማለት ነው። ተንከሲስ ከዚህ ሁሉ ለምን እውነቱን ተናግረን አንገላገልም? እሷ ልጅስ በምን አመናችኋል? እሷም እኮ የሌቦይ ተባባሪ ሊሆን ይችላሉ ምናምን እያሉ ነው እንግዲህ የኔም ሁሉም ሰው ትውጣ ይላን ማለት ነው። መሳይ ሳይቀር ትውጣ ይላን ማለት ነው። ሁሉም ሰው ትውጣ ነው የሚለው። ነገር ግን አብርሽ ይዣት በዚህ ለእነዚህ ለጅቦች አልሰጥም እያለ ነው ማለት ነው። እንግዲህ አብርሽ እስካሁን እንትን ብሏል። ነገር ግን የቱ ጋ ነው የተሸዋወዱት ብላችሁ ብትጠይቁኝ እኔ ትትና እስካሁን አብርሽ ላደረገላት ያ ቤተሰብ ሲጀመር ላደረገላት ትልቅ ውለታ ነው ለትትና የዋለለን። ነገር ግን እነሱ እየሄድ ካሊድ ያመጣው ዘዴ ነው ማለት ነው። ተዛ ተቤት ተስፋ ቆርጣችሁ ወጣችሁ መልሱና ከዛ ከተደበቀችበት አውጥተው ሳሎን ሲያስቀምጧት በሩን ሰብራችሁ ግቡ የሚል ነው ማለት ነው። ስለዚህ እንዳለውም ካሊድ እንግዲህ ከተደበቀችበት ትትና ወጣ ማለት ነው። ሳሎን ቁጭ ብላ እራት ብይ እያሉ እንግዲህ እራት እየጋበዛት እነሱም ትውጣ እያሉ ተንከሲስ ሳይቀር ወጣ ትውጣ መሳይም እኔ ምን እዳለብኝ በዚች ልጅ የተነሳ አስመሳይና በጣም ብዙ መከራ የማይበት
የቸገረ ሰው አይታችሁ አታውቁም ቢልም አብርሽም የራስ ጉዳይ ነው ራስ ስለወጣው ሲጀመር ይችል ሚስትህ ናት እንጂ ማንም ብትሆን ይሄን ያህል መስዋዕት አከፍልም እያሉት ነው ማለት ነው። አብርሽም እኔ እህቶችን በአካል አላቃቸውም፣ እሷ ግን ወንድሜ ስትለኝ እውነት እህቴ የሆነች መሰለኝ በማለት እንግዲህ መልስ ሰጥቷል ማለት ነው። ትትና እንግዲህ የተደበቀች እንዴት ስተደብቅ ልታመልጥ ቻለች የሚለውም ማለት ነው ባጭሩ ሳስረዳችሁ ማለት ነው። ትትና እንግዲህ ፍሪጅ ውስጥ ነው የተደበቀችው። ፍሪጁ ራሱ ያው በረዶ ሰርቷታን እጆቿ እግሮቿ እየተንቀጠቀጡ ነው። እስከ ዛሬ ከነዛ አውሬዎች አወጣኛል፣ ዛሬም አምላኪ ወይ እንግዲህ ከነዛ አውሬዎች ሰውረኝ አድነኝ እያለች ፈጣሪዋን እየተማጸነች ነው ማለት ነው። ትትና በጣም ታሳዝናለች። በጣም ምስኪን ናት ማለት ነው። እነሱም እንግዲህ አውሬዎች ናቸው በጣም እነበዝና ብስሚላ በዝና ስጀመር ሊበላት ነው። ምክንያቱም እዛ ቤት ያሉትን ሁሉ ገለህ እሷን አምጣ ይባላል። ኧረ ካሊድ አለ ካሊድ ማለት ነው። እና ባለ ሀብቱም እንግዲህ እስካሁን ኮማ ውስጥ ነው። እንግዲህ ከሳምንት በኋላ መቆየት አይችልም። ባለ ሀብቱ ሰውዬ ለበላ ሀብቱ ሰውዬ ነው ትትና የምትሰዋው ማለት ነው። እሱ የቀጠራቸው ጀሌዎች ወይም ውሾች ናቸው ማለት ነው። እነ ካሊድ እነ በዝና እና ሌሎችም እሱን መሰሎች ተጠቀሶች ማለት ነው። እንግዲህ አብርሽም በሷ የተነሳ ብትርም ምንም ደርሶበታል። እሱ ሁሉ ተቋቁሟል ማለት ነው። የህግ ሰው ከሆናችሁ ፍርድ ቤት አቁሙን እንጂ እንዴት እንደዚህ ታደርጋላችሁ ቢልም እነሱ ግን ፈጽሞ አልሰሙትም ማለት ነው። ሬሳ ቀባሪ ወይም ቀብር ቀፋሪው ደግሞ እሱ እንግዲህ ምንም ሞት አያስፈራም፣ በየቀኑ እዛው ነው እኮ ከነሱ ጋር ሙሉ በማለት እንግዲህ ከስካሩ ጥንብዝ ብሎ ሲወጣ ሽሮ ፍትፍቱን በልቶ እንግዲህ ወደ መኝታው ሲሄድ እንግዲህ ድጋሜ በር ተንኳኩቷል ማለት ነው። የልቤ ስትንቀለቀል ነው ማለት ነው። ይሄን ሁሉ ጦስ የመጣባቸው ማለት ነው። ጋይስ በጣም ከባድና የሚያሳዝን ነው። እውነቴን ነው የምላቸው እኔ እንደዚህ ሆነ ብዬ አልጠበቅኩም የምር ማለት ነው። እንደ ሀሳብ የምር እንደዚህ በቃ ማለት በቃ ኩላሊት እኮ መገዛት ይችላል። ግን የሰው ነፍስ እንደዚህ ገሎ አይደለም። ትትና ምን አደረገቻቸው? እህቱና ወንድሞቿን የምታሳድግ ምስኪን የገጠር ልጅ ናት። ሸገርን ምንም አታውቅም። ልውጣ ብትል ሳሩ ወዴት ትውጣ ግራ ገብት ነው ያላቸው ማለት ነው። እና ለማንኛውም ትትና እንግዲህ ከነዝና እጅ ታመልጣለች ወይስ አልታመልጥም የሚለውን በክፍል 4 ደግሞ ይዤላችሁ መጥቻለሁ። እስካሁን እንግዲህ ያለው ነገር ከቤት ወጣች፣ ከቤት አመለጠቻቸው። አብርሽን መንገድ ላይ ያገኘችው ወደ ቤቷ ይዟት ገባ። ነገር ግን አንዱ ስትገባ ስላያቸው ያው እዛ ቤት ገብተው እንግዲህ ቤቱን እያመሱት ነው ማለት ነው። ከዛም እንግዲህ ተስፋ የቆረጣቸው ውጡዳ ከዛ ምክንያቱም ደስ ፍሪጅ ውስጥ ትገባለች ብለው በፍጹም አላሰቡም። እሷ ግን ፍሪጅ ውስጥ ናት ወይም በረዶ ውስጥ ናት ማለት ነው። ጋይስ በጣም ከባድ ጊዜ ነው እያሳለፈች ያለችው ትትና። እኔ እንዴትም እንደምላችሁ አለቅም። ትትና በጣም ነው የምታሳዝነው። እንግዲህ ፈጣሪ እርዳት፣ ሌላ ምን ይባላል። በቀጣይ ደግሞ በጣም አጓጊ ድራማ ነው፣ አዲስ ነው ገና ማለት ነው። ስለዚህ ትትናን ድራማ አዲስ ከሆናችሁ ማለት ነው ሰብስክራይብ እያደረጋችሁ ሙሉን ተከታተሉ። እኔ ላይ ደግሞ ሀሳብ አስተያየት አላቸው ኮሜንት ጻፉልኝ ማለት ነው። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር እያደረጋችሁ አበረታቱ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። ሀሳብ አስተያየት ካላችሁ እናንተ ኮሜንት ላይ አስቀምጡ። ትትና እንዴት ትሆን ይሆን የሚለውን እንግዲህ ኔክስት እውነት አሁን ካሌብ በሩን እየከፈተ ነው። ሲከፍት ግን እሷ ባዶውን አስቀምጣ ሌላ ቦታ ነው እንግዲህ ክሊኒክሱን ያደረገችው። ምናልባትም ሌላ እንዲ ብሎ ሊያስብ ይችላል ወይስ አይችልም የሚለውን እሱንም ኔክስት ይዤላችሁ እመጣለሁ ማለት ነው። ለዛሬ ያነበረን እዚህ ጋ ይበቃናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።